የጠቅላይ ሚኒስትር አብይ ስኬታማ ዋሾነት መዘዞች በግርማሜ ጎሹ። የቃላት ኃይል ከመንፈሳዊ እስከ ዓለማዊ የፍልስፍና ዘርፎች ብዙ የተባለለት ነገር ነው። ይህ ኃይል ክፉም ደግሞ መዘዝ አዝሎ ሊመጣ ይችላል። ክፉ መዘዝ ይዞ የሚመጣው የቃላት ኃይል ምንጩ ውሸት ነው። ከሰው አንደበት የሚወጡ ቃላት እውነት፣ ውሸት ወይም ደግሞ ግማሽ እውነት ሊሆኑ ይችላሉ። ውሸትና ግማሽ እውነት ውጤታቸው በጎ አይደለም። ዓለም ላይ የታዩ እልቂቶች፣ ጦርነቶችና ዘር ማጥፋቶች ምንጫቸው ውሸት እንደሆነ አውስትራሊያዊው የሥነ ልቦና ባለሙያ አልፍሬድ አድለር አጥብቆ ይከራከራል። እንደ ምሁሩ ማብራሪያ ሰዎች ውሸትን የሚናገሩት እውነታን ከማስመሰል፣ ተግባርን ከንግግር በማምታታት ጠባብና እኩይ ፍላጎታቸውን ለአጭር ጊዜም ቢሆን ለማሳካት ነው። ዋሾነት ዓላማው ብዙ ነው። ከኃላፊነት ለመሸሽ፣ ርካሽ ተወዳጅነትን ለማግኘት፣ ዓላማን ለመደበቅ፣ ወዲያው ሊከሰት የሚችልን ግጭት ለማስቀረት፣ የማይገባ ክብርና ቦታ ለማግኘት መቋመጥ ወዘተ ከዋሾነት ጀርባ ያደረጡ ምክንያቶች ናቸው። ዋሾነት ምክንያቱ ምንም ይሁን ምን ውጤቱ ግን አውዳሚ ነው። ዓለማችንን ማለቂያ ወደ ሌለው እልቂት፣ ምስቅልቅል፣ ሙስናና ንቅዘት የከተታት የውሸት መዘዝ ነው። ውሸት የሰውን ልጅ ልቦና ወደ አመፀኝነት፣ በቀለኝነት የሚነዳ አደገኛ መንፈስ ነው። በዓለማችን የታዩ አሰቃቂ ፍጅቶችና ስቃዮች የውሸት ውጤቶች ናቸው። በሃያኛው ክፍለ ዘመን መባቻ በናዚዎች የማሰቃያ ካምፕ የታየው አረመኔነት፣ እልፎችን ቁም ስቅል ያሳየው የስታሊን ቶርቸርና የጄኖሳይድ ትርኢት፣ የቤንቶ ሞሶሎኒ የጭካኔ በትር ሁሉ የውሸት ውጤቶች ናቸው ይላል የሥነ ልቦና ባለሙያው ጆርዳን ፔተርሰን። ይህ ምሁር ዓለማችንን ወደ ሲኦልነት ከቀየሩ ነገሮች ቀዳሚው ውሸት ነው ሲል የሂትለርን ሁኔታ እንደ ማሳያ ያነሳል። በዓለማችን ታይቶ የማያውቅን ጭካኔ ያስተዋወቀው አዶልፍ ሂትለር መዋሸትን አጥብቆ ይመክራል። ሂትለር ዋሾነትን እንደ ሁነኛ ስትራቴጂ ሲመክር ከዋሻችሁ አይቀር ትንንሽ ውሸቶችን አትዋሹ፣ ይልቅስ ሰዎች እንዲያምኗችሁ ከፈለጋችሁ ትልልቅ ውሸቶችን ዋሹ ይላል። ሂትለር ምክሩን ሲቀጥል ትልቅ ውሸት ተመራጭ የሚሆንበትን ምክንያት ያብራራል። ሂትለር ይቀጥላል። ሁሉም ሰው በየቀኑ በየቤቱ ትንንሽ ውሸቶችን ስለሚዋሽ አሳምረው ያውቃቸዋልና ትንንሽ ውሸቶችን ብትናገሩ አያምናችሁም። በሀገር አስተዳዳሪ የሚነገሩ ትልልቅ ውሸቶችን ግን በዕለት ኑሮ ስለማያውቃቸው ለማመን የሚያዳግቱ ቢሆን እንኳን እኔ የማላውቀው ነገር ቢኖር ነው ሲል ራሱን ያታለላል እንጂ ለመቀበል አያቅማማም ሲል ይቀጥላል። ስለዚህ ትልቅ ውሸት ለመዋሸት መሳቀቅ አያስፈልግም ሲል ሂትለራዊ ምክሩን ያሳርጋል። እዚህ ላይ መረሳት የሌለበት ሐቅ የሥነ ልቦና ባለሙያው ጆርዳን ፔተርሰን ያሳስባል። ይኸውም ትልልቅ ውሸቶች በትንንሽ ውሸቶች የተገነቡ እንደሆኑ፣ በተጨማሪም ትልልቅ ውሸቶች የማደናገር አቅማቸውን ያጡ በሚመስላቸው ጊዜ ትልልቅ ዋሾች ትንንሽ ውሸቶችን እንደ ማሳመኛ ያሽጎደጉዳሉ ይላል የሥነ ልቦና ባለሙያው። አዶልፍ ሂትለር ትልልቅ ውሸቶችን ዋሹ እያለ አጥብቆ የሚመክረው የስኬታማ ዋሾነት በሩ ትልቅ ውሸት መዋሸት ስለሆነ ነው። ስኬታማ ዋሾነት በምን ይገለጻል ከተባለ ትልቅ ውሸት የሚዋሹ የሀገር መሪዎች ለአጭር ጊዜም ቢሆን ብልህን ጭምር ያጃጅላሉና የወዳጅንም ጠላትንም አመኔታ ያገኛሉ። ሁሉን ከጎናቸው ያሰልፋሉ። እነሱን አለማመን፣ እነሱን አለመደገፍ ወንጀል እስኪመስል ድረስ ለመመለክ የደረሰ ተወዳጅነትን ይጎናጸፋሉ። ይህ ሁሉ የመማረክ የአጭር ጊዜ ተወዳጅነት ነው ስኬታማ ዋሾነት የሚባለው። እንደ አዶልፍ ሂትለር፣ ቤንቶ ሞሶሎኒና አብይ አህመድ ያሉ ስኬታማ ዋሾች የውሸት ስኬታቸው አጭር ቢሆንም ይህ የአጭር ጊዜ ስኬት የሚያመጣው መዘዝ ግን በአጭሩ የሚቋጭ አይደለም። ከላይ እንደተገለጸው በአጭሩ የስኬታማ ዋሾነት ጊዜያቸው ዋሾ መሪዎች የሚያዳብሩት ስነ ልቦናዊ እብሪትና ማናህሎኝነት ነው ትልቁን መዘዝ ይዞ የሚመጣው። እነዚህ መሪዎች በሚያግተለትሉት ትልልቅ ውሸት ብልሁን ከአንኮላው ሳይለዩ ማታለል ይሳካላቸዋል። በዚህ ጊዜ ሁሉም ማታለል የመቻል የበላይነት ስሜት ይሰማቸዋል። ስለዚህ ያታለሉትን ሁሉ ይንቁታል። በምድር ላይ ከነሱ በላይ ብልህ፣ አዋቂ፣ ሁሉን ቻይ እንደሌለ ያስባሉ። ከነሱ በቀር ተፈላጊ፣ ተአምር ፈጣሪ፣ ጠንካራ እንደሌለ ያስባሉ። ይህ የሚሆነው ውሸታምነታቸውን አምነው እያሸበሸበላቸው ያለው ሁሉ ከእነሱ ያነሰ የአእምሮ መዋቅር ያለው ስለሚመስላቸውና ከፍተኛ የንቀት ስሜት ስለሚያድርባቸው ነው። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ
በውሸት ቃሉ የኖቤል ሸላሚዎችን ቀልብ ሁሉ መግዛት ችሏልና ንቀቱ ከሀገር እስከ ዓለም ቢዘረጋ የሚገርም አይሆንም። እነ ሞሶሎኒ እነ ሂትለር የሀገራቸውን ሕዝብ በነቂስ አውጥቶ ከጎናቸው ያሰለፈውን ውሸታቸውን መገምገም ያልቻለን ሁሉ ቢንቁም የሚገርም አይሆንም። ሲጠቃለል ስኬታማ ዋሾች በምድር ላይ የፈለጉትን ሁሉ እንደሚያገኙ ያሰቡትን ሁሉ እንደሚያሳኩ ያስባሉ። ለዚህ መተማመኛቸው ደግሞ የእነሱን ውሸት ያመነ ሁሉ መናኛ ቂል ስለሆነ እነሱ ለማድረግ ያሰቡትን ሰይጣናዊ ዓላማ ቀድሞ የሚያውቅ ሆነ የመከላከል የአእምሮ ልህቀት እንደሌለው ስለሚያስቡ ነው። በውሸታቸው የሚዘውሩት አእላፍ ሕዝብ ክብር እንደማይገባው ይልቅስ ክብር ሁሉ ተጠቅልሎ የሚገባቸው እነሱ እንደሆነ ያስባሉ። ስለዚህ የፈለጉትን ሁሉ ያደርጋሉ። ውሸት የሚያኮራው ለጥቂት ጊዜ ነውና እነዚህ መሪዎች በውሸታቸው ተኩራርተው ከነሱ ውጪ ባለው ሕዝብ መናኛነት ተማምነው የፈለጉትን ሲያደርጉ የመጣላቸውን ሲናገሩ በሕዝብ ዘንድ የነበራቸው ተቀባይነት እየወረደ ተወዳጅነታቸው እየተነነ ይሄዳል። ውሸት ዓለምን ወደ ሲኦልነት ይቀይራል የሚለው ከላይ የተጠቀሱት ሁለት ምሁራን ገለጻ የሚመጣው እዚህ ላይ ነው። በውሸታቸው የሚተማመኑ መሪዎች ውሸታቸው እየተጋለጠ ሲመጣ ተቀባይነታቸው ወደ አለመታመንና ጥላቻ መቀየሩ ደግሞ ብለው ያሰቡትን የእነሱን ውሸት የተቀበለን ሁሉ የሁል ጊዜ ጅል አድርጎ የማሰብ መተማመኛ የሚነድ ነው። ሁል ጊዜ እናጃጅለዋለን ብለው ያሰቡት ሕዝብ ዋሾነታቸውን እያወቀ ሲሄድ ይህን እውነት መቀበል ራሳቸውን ብቻ ብልህ አድርገው ለተቀመጡ ዋሾ መሪዎች ቀላል ነገር አይሆንም። ስለዚህ እውነታውን ተቀብሎ ራስን ከማስተካከል ይልቅ ውሸታቸውን በመቀበል ያልቀጠለን ሁሉ የሚገርፉበት ክፉ ለበቅ ያነሳሉ። ዓለም ሀገር ወደ ሲኦልነት የምትቀየረው ይህኔ ነው። ዋሾ መሪዎች በተናገሩት ልክ በተግባር ሳይገኙ ሲቀሩ ወይም ከተናገሩት በተቃራኒው ሲሰሩ ይገኛሉ። ይህኔ ቃላቸውም ስራቸውም ክፉኛ የተጠላ ይሆናል። ሁሉም ፊቱን ያዞርባቸዋል። በጎ ስራቸው ሳይቀር ክፉ ትርጉም ይሰጠዋል። ይህኔ ጭብጨባ የለመደው ስብዕናቸው ክፉኛ ይቆጣል። ዓለም ሁሉ ከእኔ በተቃራኒ ይቆማል፣ ፍጥረት ሁሉ ካዲ ነው ሲሉ ውሸታቸውን በመቀበል አለመቀበልን እንደ መካድ ይቆጥሩታል። ከመጠላታቸው የተነሳ የሕዝብን ድጋፍ መልሶ ያመጣልኛል ብለው የሰሩትን ሥራ ሁሉ እንደ ቃየል መስዋዕት የተጠላ ይሆናል። በዚህ ጊዜ ከፍተኛ የሥነ ልቦና ቀውስ ውስጥ ይገባሉ። ይህ የሥነ ልቦና ቀውስ ጨካኝ ያደርጋቸዋል። ሥራቸውም ሆነ ንግግራቸው እንዳይጥም ያደርጋል። በስህተት ላይ ስህተት እየደረቡ የሲኦል ጉዟቸውን ያፋጥናሉ። ንግግራቸውም ሥራቸውም በበቀልና በምሬት ይሞላል። ከዚህ ቀደም ውሸታቸውን በማመኑ የናቁትን ሕዝብ አሁን ደግሞ የእነሱን ምጡቅ ሐሳብ ባለመረዳቱም እንደሚቃወማቸው በመጠቃቀስ ያብጠለጥሉታል። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ዛሬ ያሉበት የሥነ ልቦና ደረጃ ይህ ነው። ጠቅላይ ሚኒስትር አብይ ወደ ሥልጣን ሲመጡ የአዶልፍ ሂትለር ምክር የሆነውን ትልልቅ ውሸት ዋሽተዋል። ዴሞክራሲን እንደሚያሰፍኑ አጥብቀው ተናግረዋል። የኢትዮጵያዊነትን መንፈስ ከሞተበት ቀስቅሰው በከባድ እርምጃ እንደሚያራምዱት ምለው ተገዝተዋል። መሪ እንጂ ነጂ እንደማይሆኑ ወጥተዋል። ግልጽነትንና ተጠያቂነትን ከማስፈናቸው ብዛት የፓርቲያቸውንና የካቢኔያቸውን ስብሰባ በቀጥታ ስርጭት እንደሚያስተላልፉ ቃል ገብተዋል። ስደት ታሪክ የሚሆንበት ይልቅስ ሊቢያ ላይ የታረዱ ኢትዮጵያውያንን አጽም አስቆፍረው እንደሚያመጡ ዝተዋል። ማንም በያዘው ፖለቲካዊ አቋም እስርና እንግልት እንደማያይ አስረግጠው ተናግረዋል። የዲሞክራሲ ተቋማት ነፃና ገለልተኛ እንደሚሆኑ ቃል ገብተዋል ወዘተ። እነዚህ አብይ አህመድ በአደባባይ ከተናገሯቸው ትልልቅ ውሸቶች አባይን በጭልፋ ያህል ናቸው። እነዚህ ትልልቅ ውሸቶች እውነት ተደርገው ስለተቆጠሩላቸው ሰውየው ስኬታማ ዋሾ ናቸው ማለት ነው። ለማስታወስ ያህል ስኬታማ ዋሾ ማለት ትልልቅ ውሸቶችን ለማግተልተል የማያፈር በመሆኑ የተነሳ ውሸት ለአጭር ጊዜም ቢሆን ተቀባይነትን ያገኝለታልና ተወዳጅ ያደረገው መሪ ወይም ሌላ ሰው ማለት ነው። አብይ ስኬታማ ዋሾ ለመሆናቸው የመጀመሪያው ማስረጃ የኖቤል ተሸላሚ መሆናቸው ነው። ሁለተኛው ማሳያ ጥርሳቸውን በሴራ ፖለቲካ የነቀሉ ጉምቱ ፖለቲከኞች የሚመሯቸው ስደተኛ የተቃውሞ ድርጅቶች ጨርቄን ማቄን ሳይሉ ሀገር ቤት መክተማቸው ነው። ሶስተኛው ማሳያ የኢትዮጵያ ሕዝብ ነቅሎ ወጥቶ ያደረጋቸው ሰላማዊ ሰልፎች ናቸው። አራተኛው ማሳያ አብይን አለመደገፍ ከሰይጣንነት ተቆጥሮ ሲያስወግዝ የነበረው ክፉ ውግዝ ነው።
በሙሴና በአሮን ሲመሰሉ በየመኪናው መስታወት ላይ ፎቶአቸው ሲለጠፍ የነበረበት ሁኔታ ሰውየው ወደር የለሽ ስኬታማ ዋሾ መሆናቸውን የሚያስመሰክር ነው። ይህ የአብይ ስኬታማ ዋሾነት የዛሬው ጓዳቸው የዛን ጊዜ ባላንጣቸው አይተ ጌታቸው ረዳ he is pathological liar ሲሉ ገልጸውታል። አባባሉ ወደ አማርኛ ሲመለስ ውሸቱ ለአብይ ተፈጥሯዊ ማንነቱ ነው እንደማለት ነው። እውነትም ትልልቅ ውሸቶችን ማዝነብ ከተፈጥሯዊ ማንነት ጋር የተሳሰረ ነገር ሳያስፈልገው አይቀርም። በአይተ ጌታቸው አባባል ተፈጥሯዊ ዋሾ በስነ ልቦና ምሁራን ብያኔ ስኬታማ የሆኑት ጠቅላይ ሚኒስትር አብይ ከላይ ለአብነት ከጠቀስኩት ትልልቅ ውሸቶች ውስጥ አንድንም በተግባር አላሳዩም። ቃል በተግባር ካልተተረጎመ ተራ ውሸት ይሆናል። ውሸት ደግሞ ዕድሜው አጭር ነውና የአብይ ስኬታማ ዋሾነት ዘመኑ አበቃ። ሲያበቃም ቀድሞ ያመነ ሁሉ መጠራጠር፣ የደገፈ ሁሉ መቃወም፣ የመረቀ ሁሉ መርገም፣ ያጨበጨበ ሁሉ ማጉረምረም ጀመረ። በውዳሴ ፈንታ ዓይንህን ላፈር መባል መጣ። ይህ ግን ለአብይ ትርጉም ያለው ነገር አይደለም። ምክንያቱም ሁሉም ስኬታማ ዋሾች እንደሚያደርጉት አብይ አህመድም ውሸታቸውን እውነት አድርገው ተቀብሏቸው የነበረን ሕዝብ ሁሉ ገና ድሮ ንቀው ጨርሰውታል። ዋሽተው ሁሉን ከጎናቸው ማሰለፍ በቻሉበት በዚያች አጭር ጊዜ ከእርሳቸው በስተቀር ሌላ ሰው ውሸትን ከእውነት መለየት የማይችል መናኛ እንደሆነ እርግጠኛ ሆነዋል። ይህ እርግጠኝነታቸው ደግሞ እርሳቸው ያሰቡትን ከማድረግ የሚያስቀራቸው ከእርሳቸው ብልህነትና አዋቂነት ጋር የሚስተካከል አንዳች እንኳን ሰው እንደሌለ እንዲያስቡ አድርጓቸዋል። ለዚህ ነው እየደጋገሙ እኔን ከፓርቲ ውስጥም ሆነ ውጭ የሆነ ኃይል ከስልጣን ሊያነሳኝ አይችልምና አትድከሙ የሚሉት። የሚመሩት ሕዝብ የሚበላው እንደ ሰማይ ርቆበት እርሳቸው ምን የመሰለ ቤተ መንግሥትና የመዝናኛ ፓርኮች ሲገነቡ ታገሱ፣ ተመለሱ ያላቸውን ሁሉ በጨለምተኝነትና የእርሳቸውን ዓላማ ሊገባው የማይችል አላዋቂ አድርገው የሚከሱት ለዚህ ነው። ሀገሪቱ የእልቂት ማጥ ውስጥ መግባቷን አንስተው ለሰላም እንዲሰሩ ሲጠየቁ ካዛንቺስን እንዴት ውብ እንደሆነች የሚያስወራቸውም ይሄው ስኬታማ ዋሾነታቸው የወለደው ሰው ንቀት ነው። ጠቅላይ ሚኒስትሩ ውሸታቸውን እውነት አድርገው ተቀብለው ያመናቸውን ሕዝብ በእጅጉ እንደናቁት ያሳዩባቸው በርካታ ንግግሮችን ተናግረዋል። ከነዚህ ንግግሮች አንዱ የኢትዮጵያ ሕዝብ ሾርት ሚሞሪ ያለው የተደረገለትን ነገር ወዲያው የሚረሳ ዝንጉ ሕዝብ ነው ያሉበት ንግግራቸው ነው። በሁለተኝነት የሚጠቀሰው የኢትዮጵያ ዳኞች ሌቦች ናቸው ሲሉ በጅምላ የወረፉበት ንግግራቸው ነው። በሶስተኝነት የሚጠቀሰው የኢትዮጵያ ምሁራንን ሰብስበው እናንተ መኪና እንኳን የሌላችሁ የሀብታም የህይወት ታሪክ እየጻፋችሁ የምትመርቁ ድሆች ናችሁ ያሉበት ነው። ስኬታማ ዋሾ መሪዎች በንቀት ብቻ እንደማይመለሱ ከላይ ተጠቅሷል። እነዚህ መሪዎች ስራቸው እንደ ቃላቸው አልሆን ሲል ተቃውሞ ሲበረታባቸው ንቀታቸውን ወደ ጭካኔና መራራነት ይቀየራል። አብይ አህመድም እያደረጉ ያሉት ይህንኑ ነው። የአብይን ጭካኔ ዶክተር ሚልኬሳ ሚደጋ በደንብ አስቀምጠውታል። አብይ ሚልኬሳን እየተቃወሟቸው እንደሆነ ሲገባቸው በመንገዴ የሚቆምን ሁሉ እጅና እግሩን ቆራርጬ እጥልለታለሁ ሲሉ ነው እንቀጩን የተናገሩት። ይህ በስኬታማ ዋሾነት አብይን የሚመስሉት ሞሶሎኒና ሂትለር ያደረጉት ነገር ነው። አብይ በሀገር ቤት የሚቃወማቸውን ሁሉ እስር ቤት ይወረውራሉ፣ ወይም እንደ አቦ በቴ ኡርጌሳ የበላቸው ጅብ እንዳይጮህ ቅርጥፍ አድርገው ይበላሉ። የተቃወማቸውን አካል እንደ ሕዝብ ሳይቀር በረሃብ የመቅጣት ድልብ ጭካኔ እንዳላቸው በትግራዩ ጦርነት አስመስክረዋል። አሁን በአማራ ሲቪል ሕዝብ ላይ የሚያወርዱት የጥይት ናዳ፣ የድሮን ማዕት ሁሉ አብይ ከንቀት ደረጃ አልፈው ወደ ጭካኔና መራራነት እንደተሸጋገሩ ያሳያል። ይህ ደግሞ ዓለም ሀገር በስኬታማ ዋሾ መሪዎች መዘዝ ወደ ሲኦልነት የምትቀየርበት ደረጃ እንደሆነ በዚህ ጽሑፍ መግቢያ ላይ ተጠቅሷል። ሀገር ዓለም በስኬታማ ዋሾ መሪዎች መዘዝ ወደ ሲኦልነት መቀየሯን የሚወድ ጤናማ ሰው የለምና እንደ ሀገር ከሆነብን ነገር ምን እንማራለን የሚለውን መጠየቅ ያስፈልጋል። ተመሳሳይ ስህተት ላለመድገም ምን ማድረግ አለብን የሚለውንም ዋናው ነገር ነው። አሁን ሀገራችንን ወደ ገሃነም በር እየገፋ የሚገኝ ጦርነት፣ አለመግባባት፣ አለመደማመጥና እልቂት ውስጥ እንገኛለን። የዚህ ምክንያቱ ብዙ ቢሆንም
የጠቅላይ ሚኒስትሩ ስኬታማ ዋሾነት ከምክንያቶቹም አንዱ ነው። ስኬታማ ዋሾነትን መከላከል ታዲያ አንድን የችግር ምንጭ ማድረቅ ነው። ስለዚህ እንደ ህዝብ ልናስብበት የሚገባን አንድ ሐቅ አለ። ይሄውም መሪዎችን ቀድመን ከማመን ከማሞገስ ተቆጥበን የንቁ ሰው ክትትል ማድረግ ነው። ከተስፋችንና ከምኞታችን ጋር በፍቅር ከመውደቅ ተቆጥበን የመሪዎችን ቃልና ተግባር መስማማት አለመስማማት የምናጤንበትን ወርቃማ ጊዜ መውሰድ አለብን። እውነታው ከምኞታችን የሚጣረስበት ጊዜ እውነትን ተቀብለን ለመፍትሄው ማስገም እንጂ ውሸትን ተከትለን መንጎድ መጨረሻው የገሃነም በር ላይ መገኘት ነው። ይህ ኢትዮ ዲስኮርስ ትንታኔ ነው። አብራችሁን ስለሆናችሁ እናመሰግናለን። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ጊዜም